ይሄ ሰውዬ ማለት ነው ሊጉን ማለት ነው አማተር ሊግ ነው ያደረገው። ምን አይነት ዲስሪስፔክት ነው? ምን አይነት ንቀት ቢሆን ነው? እስካሁን ድረስ አልገባኝም። ፔፕ ራሱ ደብሮታል። እንኳን አርሰናል ደጋፊ ቅርና ማለት ነው። እናንተ ያያችሁት ይሄን ማንጠባጠቡ ነው አይደል? ይሄኛውን ምን ሲያረጋቸው እንደነበር ተመልከት። ፔናልቲ ቦክስ ውስጥ ካላፊዮሪን ሲያንከራትተው ነበር ማለት ነው። በዚህ ደረጃ ነው ዲስሪስፔክት፣ በዚህ ደረጃ ነው ናቃችሁ። እኔ ደስ ብሎኛል። እርሶስ ደስ አላሉትም? ጎስት ልትሄድ ነው አይደል? ወደዛ አካባቢ አናግረው በቃ በጠረጴዛ ዙሪያ ቁጭ አድርገ ሃው እንዴት ነው ናቀን በለው። በቃ በፕሪሚየር ሊግ መልስ ጨዋታ ላይ ከደገመው ማለት ነው ራሳችሁን አጥፉ። የምሬ ነው። በቃ እንደዚህ አይነት ንቀት ደስ አይልም። በቃ እግር ኳስ ላይ እንደዚህ አማተር ሊግ ማድረግ በጣም ነው የሚያስጠላው። እንዴት ነው ቆይ አናግሩታ ጎበዝ። በጠረጴዛ ዙሪያ ማውራት ጥሩ ነው። እርሶ ላይ ግን በመሆኑ አርሰናል ላይ በመሆኑ እኔ ደስ ብሎኛል። የምር ደስ ነው ያለኝ። እርሶስ ደስ አላሉትም? እኔ እንደ እግር ኳስ ተመልካችነቴ የቸርኪን ሾው ተመችቶኛል። እንደዚህ አይነት ተጫዋቾች እኔ በጣም ይመቹኛል። አላ ለእግር ኳሱ ድምቀት ናቸው፣ ቅመሞች ናቸው። በተን በተን ምናምን ነገር ያትም ሾው ማሳየት መቻል አለበት። የምንወደው እግር ኳስን እኮ ለዛ ነው አይደል? ነቆራ ምናምን ይኖረዋል አላ ታላገጣለች በተል እና ሮናልዲኖ በጣም እንወዳቸው የነበረው እኮ እነ ኔይማር እኮ ስለሚያሳዩን ነው ይሄን ነገር አይደል? አንተ ሙጀሊያም እኛ ላይ አንጠባጥብ ጀማ እኛ ላይ ቸርኪ ነው ቻንኪ ነው ተጫዋች እኛ ላይ አንጠባጥብ። ወይኔ 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 እኔ ዋንጫው ላይ ትኩረት አድርጌ በቃ በጣም ሳላስተውሎ አመሻውት ድርጊት ቢኖር ይሄንን ነገር ነበር። አንተ ቆይቶ ሳይ እንዴት እንደጎዳኝ እኔ ነው ማውቀው። እና ቸርኪ ሂሳብ የምታወራረድበት ጊዜ ይመጣል። እመኔ በቃ ሂሳብ በአግባቡ የምታወራረድበት ጊዜ ይመጣል። ያኔ ግን እኔን አያርገኝ አንተ። እኔ እኮ የምን አይነት ወርልድ ክላስ ተጫዋች እኮ ነው የሚመስለው። እንዴት አባቱን ያናፋው እንዴ እኛ በርናንዶ ሲልቫ ሲገርመን ከሱ ብሶ ይሄ ቁጭ ይላል ጀማ። አረ ቆይ ታገስ ብቻ ጠብቅ። ከሁለት ሳምንት በኋላ እንገናኛለን። የመረኝ በቃ እኔ ይሄ የመዛት የምናምን ጉዳይ አይደለም። ብቻ ግን ቸርኪን ማየት እፈልጋለሁ በአግባቡ። ልጆቻችን እንዴት በእልህ በንዴት በሞራል ተነሳስተው መተው ካንተ ጋር የሚያረጉትን ጨዋታ ማየት እንዴት እንደጓጓ በቃ ከቸርኪ ጋር እንጂ ከሲቲ ጋር ጨዋታ አደረግን ብየውላ አላወራም ጀማ። ከቸርኪ ጋር ጨዋታ አለን፣ በአግባቡ እንጫወታለን ማለት ነው። አዎ እሱን እንዳትረሳ እና ቸርኪ ያንን ማድረግ አልነበረበትም፣ ግን ያደረገበት ምክንያት ይገባኛል። አርሰናል የበላይነት የወሰደበት ጨዋታውን ሊያሸንፍ የሚችልበት እድል ቢኖር ኖሮ ራያን ቸርኪ እንደዚህ አይነት ቅብጠት አያሳይም ነበር። ይሄ በፕሮፌሽናል በሃይ ስታንዳርድ ፉትቦል ላይ የተወገዘ ነው። ኦኬ ይሄንን ጥያቄ እንድትመልሱልኝ የምፈልገው የአርሰናል ደጋፊዎች ናችሁ። በተለይ ምክንያታዊ በሆነ መንገድ እግር ኳስ እናያለን ብላችሁ የምታስቡ የአርሰናል ደጋፊዎች ኮሜንት ላይ ሀሳባችሁን ሼር አድርጉኝ። ራያን ቸርኪ ያደረገው ነገር በጣም ቢግ ዲል ሆኗል እና ምክንያቱ ስላልገባኝ ነው ኦነስትሊ። እና በጣም መወዳቸው ምናምን የአርሰናል ደጋፊዎች በውስጥ ራሱ ማለት ኖርማል ነው ወይስ ቢግ ዲል ነው ምንድነው ፊል ያደረጋችሁት በዚህ ኢንሲደንት ምናምን እያልኩ እየጠየቅኩ ነበርና አልገባኝም። ራያን ቸርኪ ጨዋታው ላይ ኳስ አንጠባጥቧልና ለምንድነው ዲስሪስፔክት ማድረግ ተደርጎ እየተቆጠረ ያለው ስላልገባኝ ነው የምርምና። ይሄንን ነገር እኮ በየሳምንቱ ላሊጋ ካያችሁ ቪኒሲየስ ጁኒየር ሊያደርገው ይሞክራል፣ ላሚን ያማል ሊያደርገው ይሞክራል፣ ከዚህ በፊት ኔይማር በየጨዋታው ሊያደርገው ይሞክራል። የምንወዳቸው ኳስ ይችላሉ በየምናስባቸው ትላልቆቹ ተጫዋቾች ኢቭን ራያን ቸርኪ ራሱ ማንቸስተር ዩናይትድ ከሊዮን ጋር በነበረው ጨዋታ ይሄንን ነገር አድርጎት ነበርና ካምባክ ከመሰራቱ በፊት ማለት ነው። ሶ ያልገባኝ ነገር ለምንድነው በዚህ ደረጃ ቢግ ዲል ሆኖ የአርሰናል ደጋፊዎችን ስሜት የረበሸው? ምክንያቱም የራያን ቸርኪ ኳስ ማንጠባጠብ አይደለም አርሰናልን ተሸናፊ እንዲሆን ያደረገው የአርሰናል የጨዋታ አቀራረብ እና የማንቸስተር ሲቲ ዶሚኔት ማድረግ ነው ጨዋታውን አርሰናል ዋንጫውን እንዲያጣ ያደረገው እንጂ የራያን ቸርኪ ኳስ ማንጠባጠብ አይደለም። እና በዚህ መጠን አናዶ በዚህ መጠን ቪዲዮ እየተሰራበትና ላንተ ምንመኝልህ ጉዳት ነው ምናምን እያስባለ ያለበትን ነገር አልገባኝም። ምክንያቱም ልክ ቅድም ያልኳችሁ ተጫዋቾችና ሌሎችም ተጫዋቾች ይሄንን ነገር ሊያደርጉት ሲሞክሩ የሚያስጨበጭብ ነገር ይሆናል። ግን ራያን ቸርኪ ሊያደርገው ሲሞክር ግን የሚያስጨበጭብ ነገር ላይሆን ይችላል። አይ ነው በቃ መደግፈው ቡድን ላይ ምናምን ቢሆን ሊደብረኝ ይችላል ምናምን፣ ግን እዛው ሜዳ ላይ ማለቅ ያለበት ጉዳይ ነው አይደለ ማለት። ምክንያቱም አርሰናል የተሸነፈው በራያን ቸርኪ ኳስ ማንጠባጠብ አይደለምና እውነት በቃ ሆነስቶ ናችሁ መልሱልኝና በጣም የሚረብሽ ነገር ነው። እኔ እንደዛ ስላልተሰማኝ ሜቢ እስኪ ይሄንን ሀሳባችሁን ሼር አድርጉኝ። በዚህ በቱርኪ እንትን ቪዲዮ አብዛኛው አርሰናል ደጋፊ ማለት በጣም ኦፌንድ ሆኗል። ልንገራችሁ ከዛ በላይ እኮ ዋንጫውን አታችኋል። ኖርማል ነው እኮ በጣም ኖርማል ነው ይሄ። አምኖ አለመቀበል ጉዳይ ነው። በጨዋታ ቀን እንዴት በዋንጫ ጨዋታ እንዴት እንደዚህ ምን ሆናችሁ ነው?
ኦፌንዳቱ ነው አምናችሁ ተቀበሉ። ይሄ ምንም ዋንጫ የሌለው ተጫዋች እንዴት አርሰናል ላይ ሳካ ምን አለው ብሎ ይመጡብሃል። ባይዘው ለስድብ መመቸት ዝም ብሎ አምኖ መቀበል በቃ ዋንጫውን አታችኋል እኮ እንዴት በቃ ይተራመሳሉ። ይሄን ቪዲዮ ይዞ አብዛኛው አርሰናል ደጋፊ እንዴ ምን ሆናችሁ ነው? ከዛ በላይ እኮ በረኛ የሚያንከራቱቱ ደጋፊዎች አሚን ተጫዋች አጥቂዎች አሉ አይደል? ሎጬም በጣም ብዙ እኮ ለምንድን ነው ይሄ ያናደዳችሁ? ዋይ ይመቼ እናቴ ልጅ ይሄ ሰውዬ ማለት ነው ሊጉን ማለት ነው አማተር ሊግ ነው ያደረገው። ምን አይነት ዲስሪስፔክት ነው? ምን አይነት ንቀት ቢሆን ነው? እስካሁን ድረስ አልገባኝም። ፔፕ ራሱ ደብሮታል። እንኳን አርሰናል ደጋፊ ቅርና ማለት ነው። እናንተ ያያችሁት ይሄን ማንጠባጠቡን ነው አይደል? ይሄኛውን ምን ሲያረጋቸው እንደነበር ተመልከት። ፔናልቲ ቦክስ ውስጥ ካላፊዮሪን ሲያንከራትተው ነበር ማለት ነው። በዚህ ደረጃ ነው ዲስሪስፔክት፣ በዚህ ደረጃ ነው ናቃችሁ። እኔ ደስ ብሎኛል። እርሶስ ደስ አላሉትም? ጎስት ልትሄድ ነው አይደል? ወደዛ አካባቢ አናግረው በቃ በጠረጴዛ ዙሪያ ቁጭ አድርገ ሃው እንዴት ነው ናቀን በለው። በቃ በፕሪሚየር ሊግ መልስ ጨዋታ ላይ ከደገመው ማለት ነው ራሳችሁን አጥፉ። የምሬ ነው። በቃ እንደዚህ አይነት ንቀት ደስ አይልም። በቃ እግር ኳስ ላይ እንደዚህ አማተር ሊግ ማድረግ በጣም ነው የሚያስጠላው። እንዴት ነው አናግሩታ ጎበዝ። በጠረጴዛ ዙሪያ ማውራት ጥሩ ነው። እርሶ ላይ ግን በመሆኑ አርሰናል ላይ በመሆኑ እኔ ደስ ብሎኛል። የምር ደስ ነው ያለኝ። እርሶስ ደስ አላሉትም? كذا ألبوم الذكريات نعم ፔፕን ያናደደው የሪያን ቸርኪ ድርጊት እንደምትመለከቱት በጨዋታው መሃል ሪያን ቸርኪ ኳሱን ሲያንጠባጥብ ነበረ። ካሜራውም ወደ ፔፕ በሚዞርበት ሰዓት ተቀባይነት የለውም በሚመስል መልኩ አንገቱን ሲያንቀሳቀሰው ነበር። እናንተ ይሄን ድርጊት እንዴት አያችሁት? ኮሜንት ስር አስቀምጡልኝ። የትላንትናው የቼልሲ ነገር ዲስሪስፔክት ነው ወይ ናሆሚ ምናምን እያላችሁ ነው። እኔ ደግሞ ቪዲዮ ልሰራበት ወሰንኩኝ ማለት ነው። እስቲ የተወሰኑ ቪዲዮዎችን አይተን እንመለስ። መጀመሪያ ከማውራቴ በፊት እና ሃላንድ ነው ሲሲቁ ሃላንድ ነው ያው ይሄኛው እንግዲህ ቼልሲ የተጎዳ አስመስላ ምናምን ሙድ እያያዘ ነው ቀና ብሎ እንደዚህ ምናምን እያየ። ዋናው ነገር ግን የአርሰናል ደጋፊዎች ምንም ያልተመቻቸው ቼልሲን ሲረግሙበት የነበረው እግሩ ይሰበር ምናምን ሲሉበት የነበረው ይቺ ማንጠባጠብ ነች ማለት ነው። በአጭሩ ዲስሪስፔክት ነው ወይ ሲባል አዎ ዲስሪስፔክት ነው። ግን ቼልሲ ዲስሪስፔክት ለማድረግ ነው እነሱን እንደዚህ ያደረገው አይደለም። ግን ያው ማወቅ ያለባችሁ እናንተን ለማናደድም ሆነ ያደረገው ላለማናደድ እኛን የሚያሳስበን ጉዳይ አይደለም። ተናዳችኋል፣ ርክት ብለናል ማለት ነው ይህንን በማድረጉ። ግን ያው ወደ ቼልሲ ስመጣ ይሄ እኛ የሲቲ ደጋፊዎች የሲቲ እንኳን ስምናየው እናውቃለን። አርሰናል ሆነ ከማንም ሆነ ቼልሲ የሚቀናጣት ነገር ነች። በተለይ የሆነ ውጤቱን ያሸነፍነው ጌም ምናምን ከሆነ ቼልሲ ይሰራራታል ነው ማለት ያራዳልሽ። ከመራን ካልመራን ነው እንደውም የማይቀብጠው ስለሚፈራ ፔፕን በኋላ እንትን እንዳይወስንበት መሰላቸው ስንመራ ምናምን ቅንስንስ ጠፍጠፍ የኒውካስትል ተጫዋቾችን ባለፈው አይታችኋል። ዳምበርን ሎጬ ምናምን አብልቶ ምናምን እና ያው ባይዞ ሲያንጠባጠው እንደኔ ደስ ያለው ሰው ራሱ ያለ አይመስልኝም። እግዚአብሔርን በኢየሱስ ምንም ሳናረጋቸው እንወጣ ነው በቃ 2-0 ብቻ አሸንፈን ሳንጨቁራቸው ምናምን እያልኩ ነበር። ባለፈው እንደዛ እዛ ኦዴጋርድ ሲያገባ እዚህ ሃላንድ ጋብሪኤል ሃላንድ ፊት እየጮኸ ሃላንድ የዛኔ በቃ ስታያምብል ካለ በኋላ እኮ ሃላንድ ምንም ብሎ ያውቅም እያገባ ምን እያ የዛኑ ልጅ ጋብሪኤል የጮኸበት ቀን ራሱ ሃላንድ አግብቶ ጀስት ዝም ብሎ የተራመደው እንደዛ ዘሎ በነሳሪ ባላይ አግብቶ ማለት ነው። እሱ እዛ ኦዴጋርድ ሲያገባ ይጮህበት እና እቺ ያራዳ ልጅ የሆነ እነሱን ለማናደድም ሊሆን ይችላል። አይ ዶንት ኬር ግን ጠብ ባይዞ ይሄን ነገር ያረገው ብዙዎቻችሁ አካበዳችሁ። ከመሬት አንስቶ ጀስት እየተጮቱ እያለ ከመሬት ብድግ አድርጎ እንዲህ አድርጎ ቢሆን ያንጠባጠበው ይሄ ፕሮፌሽናል የማይጠበቅ ምናምን ትላለህ። ኳሱ እንዲመጣለት በደረቱ ኮንትሮል አድርጎ እግሩ ላይ ጠብ አረገ። ትንሽ 2-3 ስላንጠባጠበው ነው ነበር። አረ እንኳን ደበረ ከመሬት አንስቶ ምናምን ቢያንጠባጠብ ግን እኔ ራሱ በጣም ይገርመኝ ነበር። ስቲል ቢያስደስተኝም ማለት ነው። ለማንኛውም ቼልሲ እንደ ትናንቱ በህይወት ያስደስቱኝ አያውቅም። ማርያምን ይመቸው። ሲስቁ ነበርና ሃላንድ ወድቆ ራሱ እንደዛ አክት ሲያደርግ የቤን ዋይት በቀል ደግሞ ያው ይመቸው። ቼልሲ ግን ምን አይነት ንቀት ነው? በጨዋታ መሀል ላይ ታንጠበጥባለህ። ንቃቸው ነው በጨዋታ መሀል ላይ። እስቲ የሆነ ነገር በኮሜንት ላይ በደንብ ኮፒ ሊንክ አድርጉ። ይሄ አልወደድኩትም። በጣም ዲስሪስፔክት ነው ማለት አውቃለሁ። ሜቢ በቃ አይምሯቸውን ስነልቦናቸውን ነክተው ፕሪሚየር ሊግም ላይ ጫና ለማሳደር ሊሆን በቃ እንነቃቸዋለን ዝቅ ለማድረግና ሊሆን ይችላል። ግን ፔፕ ጋርዲዮላም አልደገፈውም። በቃ ጥሩ አይደለም። በቃ እንደዚህ ኳሱ እንደተነፋ ጀግል ማድረግ የማንጠባጠብ ያኛው ግን የፈለገ ቢዳከም ቴምፖን ቢያጣ እንደዚህ እኔ አላም ሳይኮሎጂ ሊጎዳቸው እንደሆነ እኮ ያስታውቃል። ግን
እኔ አልደገፉም። እናንተ ምን አሰባላችሁ? የትላንትናው የቼልሲ ነገር ዲስሪስፔክት ነው ወይ ናሆሚ ምናምን እያላችሁ ነው። እኔ ደግሞ ቪዲዮ ልሰራበት ወሰንኩኝ ማለት ነው። እስቲ የተወሰኑ ቪዲዮዎችን አይተን እንመለስ። መጀመሪያ ከማውራቴ በፊት እና ሃላንድ ነው ያቸው ሲስቁ ሃላንድ ነው ያው ይሄኛው እንግዲህ ቼልሲ የተጎዳ አስመስላ ምናምን ሙድ እየያዘ ነው ቀና ብሎ እንደዚህ ምናምን እያየ። ዋናው ነገር ግን የአርሰናል ደጋፊዎች ምንም ያልተመቻቸው ቼልሲን ሲረግሙበት የነበረው እግሩ ይሰበር ምናምን ሲሉበት የነበረው ይቺ ማንጠባጠብ ነች ማለት ነው። በአጭሩ ዲስሪስፔክት ነው ወይ ሲባል አዎ ዲስሪስፔክት ነው። ግን ቼልሲ ዲስሪስፔክት ለማድረግ ነው እነሱን እንደዚህ ያደረገው አይደለም። ግን ያው ማወቅ ያለባችሁ እናንተን ለማናደድም ሆነ ያደረገው ላለማናደድ እኛን የሚያሳስበው ጉዳይ አይደለም። ተናዳችኋል፣ ርክት ብለናል ማለት ነው ይህንን በማድረጉ። ግን ያው ወደ ቼልሲ ስመጣ ይሄ እኛ የሲቲ ደጋፊዎች የሲቲ እንኳን ስምናየው እናውቃለን። ከአርሰናል ሆነ ከማንም ሆነ ቼልሲ የሚቀናጣት ነገር ነች። በተለይ የሆነ ውጤቱን ያሸነፍነው ጌም ምናምን ከሆነ ቼልሲ ይሰራራታል ነው የምልህ። ያራዳልሽ ከመራን ካልመራን ነው እንደውም የማይቀብጠው ስለሚፈራ ፔፕን በኋላ እንትን እንዳይወስንበት በስራቸው ስንመራ ምናምን ቅንስንስ ጠፍጠፍ የኒውካስትል ተጫዋቾችን ባለፈው አይታችኋል። ዳንበርን ሎጬ ምናምን አብልቶ ምናምን እና ያው ባይዞ ሲያንጠባጥበው እንደኔ ደስ ያለው ሰው ራሱ ያለ አይመስለኝም። እግዚአብሔርን በኢየሱስ ምንም ሳናረጋቸው ልንወጣ ነው በቃ 2-0 ብቻ አሸንፈን ሳንጨቁራቸው ምናምን እያልኩ ነበር። ባለፈው እንደዛ እዛ ኦዴጋርድ ሲያገባ እዚህ ሃላንድ ጋብሪኤል ሃላንድ ፊት እየጮኸ ሃላንድ የዛኔ በቃ ስታያምብል ካለ በኋላ እኮ ሃላንድ ምንም ብሎ ያውቅም እያገባ ምን እያ የዛኑ ልጅ ጋብሪኤል የጮኸበት ቀን ራሱ ሃላንድ አግብቶ ጀስት ዝም ብሎ ነው የተራመደው። እንደዛ ዘሎ በነሳሪባ ላይ አግብቶ ማለት ነው። እሱ እዛ ኦዴጋርድ ሲያገባ ይጮህበት እና ይቺ ያራዳ ልጅ የሆነ እነሱን ለማናደድም ሊሆን ይችላል። አይ ዶንት ኬር ግን ጠብ ባይዞ ይሄን ነገር ያረገው ብዙዎቻችሁ አካበዳችሁ። ከመሬት አንስቶ ጀስት እየተጮቱ እያለ ከመሬት ብድግ አድርጎ እንዲህ አድርጎ ቢሆን ያንጠባጠበው ይሄ ፕሮፌሽናል የማይጠበቅ ምናምን ትላል። ኳሱ እንዲመጣለት በደረቱ ኮንትሮል አድርጎ እግሩ ላይ ጠብ አረገ። ትንሽ 2-3 ስላንጠባጠበው ነው ነበር። አረ እንኳን ደበረ ከመሬት አንስቶ ምናምን ቢያንጠባጠብ ግን እኔ ራሱ በጣም ይገርመኝ ነበር። ስቲል ቢያስደስተኝም ማለት ነው። ለማንኛውም ቼልሲ እንደ ትናንቱ በህይወት ያስደስቱኝ አያውቅም። ማርያምን ይመቸው። ሲስቁ ነበርና ሃላንድ ወድቆ ራሱ እንደዛ አክት ሲያደርግ የቤን ዋይት በቀል ደግሞ ያው ይመቸው። ይሄ ቪዲዮ የምሬን ነው የምላችሁ በጣም ነው ያሳቀኝ። ራያን ቼልሲ ኳስ ያንጠባጠብ ፔፕ ጋርዲዮላ ያሳዩት የፊት ሪአክሽን ነውና ለተጋጣሚ ያለው ክብር ግን ፔፕ ጋርዲዮላ በጣም የሚለይ አሰልጣኝ ነው። የምር ግን በጣም አስቆያል። በደንብ ኮፒ ሊንክ አድርጉት።